በመጀመሪያ ደረጃ ሁለት ነገር ነው የምጠይቅህ። እሱ ደግሞ ምንድነው? አንደኛ አሁን ካለንበት ሁኔታ አንጻር በጣም ብዙ ነገር እያሰጋኝ ነው። መቼስ ከዚህ በላይ እንደዘረዝርልህ አትጠብቅም ብዬ አስባለሁ እኮ። በማን ጉዳይ ነው እያሰጋሻለሁ? የኔ ጉዳይ ነው። አዎ፣ ከቀን ወደ ቀን ሁሌ አዲስ ነገር ነው በአንተ በኩል እየመጣ ያለው። ገባ? ስጋት የምልህ ደግሞ አንተ የዋህ ነህ ምናምን፣ መልካም ሰው ነህ። እንዴት ነው ነገሮችን በጣም ሁሉም ነገር በፖዚቲቭ ሁሉም ነገር በቀና ነገር እየወሰድክ ነው ያለኸው እና ከዛሬ ነገርም ሁሌ አዲስ ነገር እየተፈጠረ ስላለ የኔ እናንተን ሪሌሽንሺፕ ነገሩን ጠንከር ለማድረግ አንድ ሀሳብ መጣልኝ። እሱ ሀሳብ ደግሞ ምንድን ነው? አንደኛ ቤተሰቦቼን ላስተዋውቅ እፈልጋለሁ። ሁለተኛ ደግሞ ሽማግሌ እንድትልክ እፈልጋለሁ። ያሉትን ይበሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መች ጠፋኝ የልቤን ካገኘው ከተሳካለኝ ለሚያልፋሉ ባልታ እኔስ ግድ የለኝ ባልዋልኩበት ስሜ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅርህን ላልገፋ። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ ወደ እናንተ መጥቻለሁ። በድጋሚ ዛሬ ወደ እናንተ ተመልሼ ስመጣ ምናልባት ይሄ ሀሳብ ትክክል አልሁን አላቅም፣ ግን ደግሞ አሁን ላይ እየተፈጠረ ያሉት ነገሮች በጣም ለህይወቴ እያሰጋኝ፣ እንደ ሴትነት ደግሞ በጣም ብዙ ፍርሃት ውስጥ ላይ የተሰማኝና ከራሴ ጋር መሆን ስላቃተኝ ነው ዛሬ ወደ እናንተ ለማክራችሁ የመጣሁትና ምንድነው እሱ ልቤ በጣም እየፈራ ነው፣ ግራ እየገባኝ ነው፣ እየጨነቀኝ ነው። ያ ደግሞ የሆነበት ምክንያት ምንድነው? ማንን ማመን እንዳለብኝ፣ ማንን መቅረብ እንዳለብኝ፣ ማንን ማራቅ እንዳለብኝ ከህይወቴ ራሱ ግራ እስኪገባኝ ድረስ ነገሮች በጣም ድብልቅልቅ እያለብኝ ስለሆነ ድንገት የመጣልኝ ሀሳብ ነው። እና ደግሞ ነገሩም ደግሞ ቢሆን ለእኔ አሪፍ ነው። ከዚህ በላይ ነገሮች ይብሳሉ ብዬ አልጠብቅም። ምክንያቱም በጣም እየፈራሁ ነው ያለሁት። ያ ደግሞ ምንድነው በአብርሃም በኩል እየመጣብኝ ያለውን ነገር አይታችኋል። ቀን በቀን ስጋት ነው፣ ቀን በቀን አዲስ ነገር ነው፣ ቀን በቀን የሆነ ነገር ተፈጠረ። ካሁን አብርሃም ከኔ ሸሸኝ፣ ካሁን አብርሃምን ሸወዱብኝ፣ ካሁን አብርሃም የሆነ ነገር ራቀኝ ምናምን የሚል ስሜት የተሰማኝ ነው። ያ ስሜት ደግሞ እንዲሰማኝ ያደረገኝ ነገር ምናልባት ቀለበት በቂ ሊሆን ይችላል፣ ግን ደግሞ እንደ ሴት ልጅና እንደ ጸነሰች ሴት ይሄ ነገር ለእኔ በቂ ሆኖ አልታየኝም። ያ ደግሞ ለምንድን ነው ማለት ቀለበቱ በቂ አይደለም ማለት አይደለም። ያው የሰው ልጅ ልቡን የምንገዛው በቀለበት አይደለም። ግን ደግሞ አብርሃም ጋር ያለኝ ነገር በጣም እየፈራው እየሰጋው ስለሆነ ለምን በዚህ ልክ ከምጨነቅ፣ ለምን በዚህ ልክ ከማስብ አንድ ሀሳብ መጥቶልኝ ነው ወደ እናንተ የመጣሁት። ያ ደግሞ ምንድነው? በመጀመሪያ ደረጃ አብርሃም ከኔ ጋር ያለው ነገር በደንብ ማጥበቅ ስላለበት ከምንም ጊዜው በላይ ቀለበት ለኔ ማድረግ አድርጎልኛል። ከዛ በኋላ ግን ቤተሰቦቼን ማስተዋወቅ ፈልጌያለሁ። አውቃለሁ ምናልባት ይህን ሀሳብ ሳነሳ ትክክል እንዳልሆነና እንዴት በዚህ ፍጥነት ሄርሜላ ለምን ቤተሰብ እኮ ከባድ ነገር ነው ልትሉኝ ትችላላችሁ። ግን ደግሞ ከኔ ስጋት አይበልጥም። ይሄ ልጅ በቤተሰቤ ሊይዘው ፈልጌ ሳይሆን ምናልባት ነገር ላይ ቤተሰብ ሲተዋወቅ ነገሩን የኔና የሱ ነገር ከመቅለል ባሻገር ነገሩ ከበድ እንዲልና ማንም ተንኮለኛ ላይ እንዳያስብ፣ ማንም ከዚህ በኋላ ከአብርሃም ጋር ፊውቸር እንዳያስብ ያደርጋል ብዬ አስባለሁና ዛሬ ደውዬለታለሁ፣ ይመጣል። በመጀመሪያ ደረጃ ቤተሰቦቼን ማስተዋወቅ ፈልጋለሁ ብለዋለሁ። ሁለተኛ ደረጃ ደግሞ በተሻለው አቅም እንጃ ምናልባት ይህን ነገር እሱ ላስብበት ወይስ አላስብበት የሚልበት ሞመንት ላይ አይደለም። ምክንያቱም እኔ ያለሁበት ነገር በፍጹም የሚረሳ ነገር አይደለም። ስለዚህ ሁለተኛ ነገር ደግሞ ልለው የምችለው ምንድነው ሽማግሌ እንድትልክ ፈልጋለሁ ነው የምለው። ያው ይሄ ነገር በፍጥነት ሊሆንበት ይችላል ወይ ደግሞ እንዴት በዛ ሊለኝ ይችላል አላቅም። ምናልባት ደግሞ ደስተኛ ሆነ ኦኬ ያንቺ ፍላጎት ከሆነ እሺ ብሎ ነገሩን ሊቀበለው ይችላል። ግን ደግሞ ቀለበት አጥጋቢ አይደለም። አሁን ካለበት ሁኔታ አንጻር ነገሮች በጣም እያሰጉኝ ነው። አንተም ማጣት አልፈልግም እና ሞር ቤተሰብ ከሪሌሽንሽፓችን ባሻገር ሞር እኔ እናንተ ቤተሰብ መሆን አለብን ብዬ ስላሰብኩኝ እናትና አባቴ ቤተሰቦቼን
ስጋዎቼን ላስተዋውቅ እፈልጋለሁ። ከቻልክ ደግሞ ያንተን ቤተሰቦች አስተዋውቀኝ ይለዋለሁ። ግን ደግሞ የሱን ቤተሰቦች ማስተዋወቅ ይሄን ያህል ግዴታ አይደለም። የኔን ግን ቢያንስ እንዲተዋወቅልኝ ነው የምፈልገው። ምክንያቱም ይሄ ነገር ያሰብኩበት ዋነኛ ምክንያት እንዳልኳችሁ ነው። እኔ በጣም እየፈራው ነው። አሁን ሁሌ አዲስ ነገር እየተፈጠረ ልቤ እየሰጋ ነው ያለው። እንዴት ነው የስጋት ኑሮ እየኖርኩ ነው ያለሁት። ያን ነገር ደግሞ ሪሌሽንሺፓችንን በደንብ ማጥበቅና ነገሩን እንዴት ነው ቤተሰባዊነት በደንብ ከሪሌሽንሺፕ ያለፈ ቤተሰባዊነት ነገር እንዲይዘን ስለፈለኩኝ ነው ይሄን ሀሳብ የማቀርብለት። ምናልባት ትክክል አልሆን እችላለሁ፣ ግን ደግሞ የማስበውን ነገር ሁሉ ለእናንተ ማማከር ስላለብኝና የተሰማኝን ሁሉ ለእናንተ ማውራት ስላለብኝ ነው ዛሬ ወደ እናንተ የመጣሁት። ትክክል ልሁን አልሁን አላቅም፣ ግን ደግሞ አሁን ካለሁበት ሁኔታ አንጻር ኦልሬዲ ቤተሰብ የሚያውቀው ነገር ነው ቀለበት እንዳረኩኝ። ቀለበት ያደረገልኝን ወንድ ደግሞ ቤተሰብህን ላስተዋውቅ ሽማግሌም ላክ ብሎ መጠየቅ ከአንዲት ሴት ግዴታም መብቷ ነው ብዬ ነው ማስበው። ስለዚህ ይህን ያህል አብርሃም እንግዳ ይሆንበታል ብዬ አላስብም። ብቻ ብዙ ነገር ስለ አብርሃም ስሜት ግራ ገብቶኛል። ምን አይነት ስሜት እንደሚሰማው አላቅም፣ ግን ደግሞ እንደ አንድ ሴት ልጅ እንደዚህ አይነት ስሜት እየተሰማኝ ስለሆነ አብርሃም እንዴት ነው እወድሃለሁ፣ አፈቅርሃለሁ፣ አከብርሃለሁ። ይህን ደግሞ ጥያቄዎች ይህን ሁለት፣ አንደኛ ሽማግሌ ላክ፣ ሁለተኛ ደግሞ ቤተሰቦችን ላስተዋውቅህ እምልክ አንተን በቤተሰቦች ልስፈልግ ሳይሆን አብርሽ መጥቷል። አብርሽ ግባ፣ በሩ ክፍት ነው። አልተሰማውም መሰለኝ። አብርሽ ክፍት ነው በሩ፣ ግባ። በሩ ለተሸከች እኔ ከቤተሰቦቼ ጋር ነበርኩና በባዶ ከመለቃቸው ብዬ ነው። ደህና ነህ? ተዋክብ ያለው ይቅርታሽ። ቁጭ ደህና ነህ? እዚህ ጋር ሁሉ ሰላም ሁሉ ሰላም እንጂ ሁሉ ሰላም። ደህና ነኝ እግዚአብሔር ይመስገን። ምንም ደህና ነህ? ተረጋጋ። እኔ ተረጋግቻለሁ። አንቺ ተረጋጋሽ? እኔ ደህና ነኝ እግዚአብሔር ይመስገን። አጨነቅሽኝ እኮ። ይቅርታ፣ በጣም ይቅርታ። ዋናው ደህና መሆንሽ ነው። እንደማቆምሽ ነው ማለት አቻኩልኩ እንዴ? አይ ስታወሪኝ ንግግርሽ ብዙ ደስ አላለኝም እና እንዴት ነው እኔ የተረበሸ ስሜት ውስጥ ያለ ሰው አይነት ንግግር ነው እያወራሽ የነበረው። ለዛ ነው። የተፈጠረ ነገር አለ እንዴ? አይ ምንም የለም። አዲስ ነገር ምናምን አለ? ምንም የለም። አዲስ ነገር ምንም የለም። ግን ደግሞ አንደኛ አቻኩዬ የጠራሁክ አብርሽ፣ ምናልባት ይሄን ሀሳብ እንዴት ባንድ ያሰብሽው፣ እንዴት መጣልሽ፣ ከመጀመሩ እንደዚህ ማሰብ የጀመርሽው፣ ወይም ደግሞ በተቃራኒው ይሄ ነገር ከአንቺ ነው እየጠበቅኩ ያለሁት፣ ይሄ ነገር በማድረጌ እኔም ደስተኛ ነኝ፣ ይሄን ሀሳብ ስላመጣሽው ቴንኪው፣ እንነጋገርበታለን በሰፊው ልትለኝ ትችላለህ። አላውቅም፣ ገባ? ከአንተ ሁለት መልስ ነው የምጠብቀው። ግን ደግሞ አብርሽ ምን ፈልገው አለሽ? መጀመሪያ ተረጋጊ። ከዛም በኋላ ደግሞ ማውራት ያለብን ነገሮች እናወራለን። እና እንዴት ነው ይሄ ስብሰባ አዳራሽ ውስጥ ገብተሽ የምታወሪው አይነት ወደ እንደዛ ነው የሚመስለው? አይደለም፣ ቁም ነገር ላውራክ ስለፈለኩ ነው እኮ። እናወራለን። እንዴ ኩሰርተር አልሽ እኮ። ይሄን አልተኩሳተርኩም። ቁም ነገር ታዲያ እየተሳቀ ነው የሚወራው። ኖ ወደዛ ገባሽ። እንደዛ ነገር ነውና ቅድሚያ ነው ያልቀድም ነው። እሺ ችግር የለውም። ንገሪኝ አሁን። አይ በቃ አልነግርህም። በቃ ያለቀሽ ነበር እንዴ? አይ ተጨናንቄ ነው። አይንሽ ቀልጧል ጌታ። ግን ተጨናንቄ ነው እና ደግሞ እረፍት በጣም ያስፈልገኛል። ለዛ ነው። ይወሽሽ ነው እንዴ? ይወሽክ አይደለም። የተፈጠረ ችግር አለ? እርግጠኛ ነሽ? እሺ ለምን አለቀሽ? እንዳትወሽ። አይንሽ ያስታውቃል። ስታለቅሽ አውቃለሁኝ እኮ አይደል እንዴ? ምንድን ነው ያስለቀስሽ ነገር? አረ ምንም አይደለም። አይ እንግዲህ ነው ናፍቀኸኝ ነው። ኖ ናፍቆት አያስለቅስም። ከመጀመሩ ናፍቆት ነው ያስለቅሰው።
የለቀቀኝ መስሎኝ ነበር። ፊቴን እኮ ታጥቤያለሁ። ለምንድን ነው የምታቀብኝ? ጭራሽ ለምንድን ነው የምታቀብኝ? ለምንድን ነው የምታቀብኝ? ፊቴን ታጥቤ ነበረ። ፊትሽን ታጥበሽ በእኔን እኮ ፎገራትሽ ማይነሽ አያስታውቀኝም። እንዲህ እናል አቃጣሪ ነው ፊቴ። ለማንኛውም ያው ትንሽ ሴትም አይደለሁም። አንዳንድ ነገሮች ሲፈጠሩ፣ አንዳንድ ነገሮች ሲያስከፉኝ፣ አንዳንድ ነገሮች ሲያስደብሩኝ ለእንባ ቅርብ ስለሆንኩኝ ዝም ብዬ ነው ያለቀስኩት። ግን ደግሞ ዛሬ በጣም አስቸኩይና አስጨንቄ ያወራሁት የራሴ ትልቅ ምክንያት አለኝ። ገባ? ቁም ነገር ነው እያወራን ያለ ነው። ምንድን ነው ቁም ነገር? እንደዚህ በደንብ እሺ፣ ምንድን ነው ቁም ነገሩ? እንጃ ምን ብዬ እንደማወራ አላውቅም። ነፃ ሆነሽ አውሪኝ እንጂ። እሺ ምን መሰለህ አብርሽ፣ አላውቅም ያንተን መልስ ስለማላውቀው ነው ባይዘው እንደዚህ ግን ነገሮች ግራ እያጋቡኝና እያስጨነቁኝ ያሉት እኮ። እኔ ለምመልሰው መልስ ለእኔ ታይልኝ፣ አንቺ ደግሞ መጠየቅ የምትፈልጊውን ጥያቄ በግልጽ አማርኛ መጠየቅ መቻል አለብሽ። ያለ ነፃ ሆነሽ መጠየቅ መቻል አለብሽ አይደል እንዴ? አዎ። ስለዚህ ያለውን ነገር በግልጽ አማርኛ ንገሪኝ። እሺ አብርሽ፣ ምንድን ነው እሱ? በመጀመሪያ ደረጃ ያው ዳኒ ባነሳው ሀሳብ እና ደግሞ ከዛ በፊትም እየተፈጠረ ያሉት ነገሮች በጣም እያሰጋኝ፣ በጣም እያስጨነቀኝ እና ከዛሬ ነገ ምን ተፈጠረ፣ ሴት ልጅ ነኝ፣ እሰጋለሁ። ገባ? ላጣህ እንደማልፈልግ፣ እንደምወድ፣ እንደማፈቅር ታውቃለህ። በደንብ ገባ አይደል? እና ያ ነገሮች ከቀን ወደ ቀን ነገሮች ይረጋጋሉ፣ ነገሮች ይስተካከላሉ ብዬ ስጠብቅ ቀን በቀን አዲስ ነገር ነው እየተፈጠረ ያለው። ገባ? ቀን በቀን በአንተ በኩል እየመጣ ያሉት ነገሮች በጣም እየከበዱ ነው ያሉት። እንደ አንድ ፍቅረኛሞች ወይም ደግሞ እንደ አንድ እንደጸነሰች ሴት እረፍት እያገኘው አይደለም። እረፍት እያገኘው ያለው አይደለም ምልክ ላይክ ከእንቅስቃሴ ሳይሆን የጭንቅላት እረፍት ያስፈልገኛል በጣም እና ጭንቅላቴ በጣም እየተጨናነቀ ስለሆነ እና በጣም ግራ እየገባኝ ስለሆነ ነገሮች በጣም እያስጨነቁኝ ስለሆነ አብርሽ ወይ በመጀመሪያ ደረጃ ሁለት ነገር ነው የምጠይቅህ። እሱ ደግሞ ምንድን ነው? አንደኛ አሁን ካለንበት ሁኔታ አንጻር በጣም ብዙ ነገር እያሰጋኝ ነው። መቼስ ከዚህ በላይ እንደዘረዝርልህ አትጠብቅም ብዬ አስባለሁ እኮ። በማን ጉዳይ ነው እያሰጋሻለሁ? የኔ ጉዳይ ነው። አዎ፣ ከቀን ወደ ቀን ሁሌ አዲስ ነገር ነው በአንተ በኩል እየመጣ ያለው። ገባ? ስጋትም ብለህ ደግሞ አንተ የዋህ ነህ ምናምን መልካም ሰው ነህ። እንዴት ነው ነገሮችን በጣም ሁሉም ነገር በፖዚቲቭ ሁሉም ነገር በቀና ነገር እየወሰድክ ነው ያለኸው እና ከዛሬ ነገርም ሁሌ አዲስ ነገር እየተፈጠረ ስላለ የኔ እናንተን ሪሌሽንሺፕ ነገሩን ጠንከር ለማድረግ አንድ ሀሳብ መጣለኝ። እሱ ሀሳብ ደግሞ ምንድን ነው? አንደኛ ቤተሰቦቼ ላስተዋውቅ እፈልጋለሁ። ሁለተኛ ደግሞ ሽማግሌ እንድትልክ እፈልጋለሁ። ያ ነገር ምናልባት ይሄ ነገር ለአንተ አዲስ ሊሆን ይችላል። ይሄ ነገር ምናልባት ለአንተ ግራ ሊገባ ይችላል። ግን ደግሞ አሁን ካለንበት ሁኔታ አንጻር ኖርማል ነው ብዬ ነው የማስበው። ተረዳኸኝ? እኔ እየሰጋው ነው አብርሃም። እኔ ጭንቅላቴ የተጨናነቀ ነው። አሁን አጣውክ እያልኩ እያሰብኩ ነው ያለሁት። ገባ? የኔ እናንተ ነገር ደግሞ ፍቅረኝነት ብቻ ሳይሆን መሆን ያለበት አሁን ቤተሰብ ጋር ደርሶ ነገራችንን በደንብ መጠናከር አለበት ብዬ ነው የማስበው እኮ። ከዚህ በፊት በእነዚህ አይነት ጉዳይ አውርተን ጨርሰን የለ እንዲ? ለሁሉም ጊዜ ያለው ሁሉም ነገር በጊዜ ይሆናል። በችኮላ የምናደርጋቸው ነገሮች ምንም አይነት ነገር አይኖርም። ፈጣሪ ባለ ጊዜ ሁሉንም ነገር እናስተካክላለን። አሁን ግን ለእንደዚህ አይነት ነገር ሬዲ እንዳልሆንኩ ታውቂያለሽ አይደል እንዴ? ይህን ነገር እያወቅሽ ዛሬ ላይ መጠየቁ ትክክል ነው ብለሽ ታስቢያለሽ? አዎ፣ ግን አብርሽ እኔም ከበደኝ ማለት አሁን አንተ ሬዲ እንዳልሆንክ የማውቃለሁ። ግን ደግሞ ከአንተ ታውቃለህ፣ ሁለት መልስ ነበር እየጠበቅኩ የነበረው። እሺ እስማማለሁ ወይም ደግሞ አይ ሄርሚ ጊዜው አሁን አይደለም እንረጋጋም የሚለውን መልስ በእርግጥ ጠብቄዋለሁ። ግን ደግሞ
እኔ በጣም የሚያሰጋኝ ያሉት ምክንያቱም ቀን በቀን አዲስ ነገር ነው እየተፈጠረ ያለው በአንተ በኩል ገባ ነገር ደግሞ ቤተሰብ ሲገባበት ቢያንስ ቤተሰብ እንዴት ነው እኔ እናንተ ከፍቅረኝነት አልፈን ቤተሰብ እንሆናለን ገባ ለዛ ነው እኔ ደግሞ እንደ አንድ ሴት ይሄን ነገር ማልጠይቅህ ምንም ምክንያት አይኖርም አሁን ነገሮችን ታደርጋለህ ብዙ ጊዜ እየጠበቅኩ ነው ግን ደግሞ አንዳንድ ጊዜ ከሰዎች ከመጠበቅ ነገሮችን መናገር የተሻለ ነው ብዬ ስላሰብኩኝ ነው ዛሬ ጠየቅኩህ በጣም በቁም ነገር አብርሽ አብሬክ ስስቅ አብሬክ ብዙ ጊዜ አብረን ስንበላ አብረን ስንጠጣ አብሬክ ብዙ ጊዜ ሳሳልፍ ይሄ ነገር አይሰማኝም ማለት አይደለም ያንተን ነገር ስለማስቀድም ነው እንጂ ሽማግሌም ሆነ እንድትልክ ቤተሰቦችን ማስተዋወቅ እፈልጋለሁ እኮ ይሄ ነገር እኮ አይሆንም እያልኩሽ አይደለም ይሆናል ግን ደግሞ ሁሉም ነገር ጊዜውን ጠብቆ ሲሆን ደስ ይላል እኔ ከዚህ በፊት ላይፍን ነገርሻለሁ ብዙ ነገሮች ተቻኩዬ የገባሁባቸው ነገሮች ነበሩ ከዛ በፊት ገባሽ በጣም ከምንሽ በላይ ተቻኩዬ ማለት ነው እና ያንን ላይፍ ደግሞ መድገም አልፈልግም ዛሬ ላይ ተረጋግቼ ነገሮችን መደማይቼ ሁሉም ነገር በደንብ አውቄ ምናምን በአእምሮም በምንም በሁሉ ነገር በደንብ በስዬ ነገሮችን በደንብ አንደርስታንድ አድርጌ ነው ወደዚህ መስመር መግባት የምፈልገው ምናልባት ቤተሰብሽን መተዋወቁ ኖርማል ሊሆን ይችላል ኖርማል የሚባል ባይሆንም ሽማግሌ ሳልክ እነሱን ማግኘት ባልፈልግም ግን በጣም ካስገደድሽኝ ይሄኛውን አማራጭ ነው ልጠቀም የምችለው ለእኔ ግን ሴፍቲ ለእኔ ደስ የሚለኝ እንዴት ነው በምፈልገው መስመር ቢሄድልኝና ትንሽ ብንቆይ ነገሮችን በደንብ ብናይ እኔም አንቺም በደንብ ተማምነን ሄርሚ እምነት ይቀርማል እኮ ከሁሉም ነገር አይደል እኔን ስታምኝ ነው ለየትኛውም ነገር እኔም ታማኝ መሆንልሽ ማለት ነው ስለዚህ እኔ ላይ እምነት መጣል መቻል አለብሽ ባይዘው የሰው ልጅ ሽማግሌ ስለላከ ወይንም ቤተሰብሽን ስላስተዋወቅሽ ምናምን አይደለም ምናልባት የአእምሮሽ አንቺ የፈጠርሻቸው ነገሮች ስላሉ በዚህ ያሳምነሽው ሊሆን ይችላል የሰው ልጅ ለመታመን ሽማግሌ መላክ አይጠበቅበትም የሰው ልጅ ለመታመን ከአንቺ ቤተሰብ ጋር መታወቅ አይጠበቅበትም ገባሽ እኔነቴን ማንነቴን አውቀሽ እኔን እንድታምኝ ነው የምፈልገው ስለዚህ አዎ ብዙ ቻሌንጆች እየተፈጠሩ ነው ያሉት ከዚህም በላይ ደግሞ በጣም ብዙ ቻሌንጅ ሊፈጠር ይችላል ስለዚህ እኔና አንቺ እየተነጋገርን እንዴት ነው አንድ ሆነን በግሩፕ ሆነን ነው ያንን ቻሌንጅ ማሳለፍ መቻል ያለብን ህብረት ማድረግ መቻል አለብን እኔና አንቺ እንጂ እኔ አሁን ይሄን ነገር አይሆንም ምናምን ልልሽ አይደለም ስለዚህ እኔን አንደርስታንድ አድርጊኝና እኔን እመኚኝ ከዛ ባለፈ ደግሞ ለሚመጡብን ቻሌንጆች በሙሉ ሁለታችን እያወራን ማድረግ ያለብንን ነገር እናደርጋለን ግን ደግሞ ተቻኩለንም ውስጥ መግባት መቻል የለብንም እኔ ላይ እምነት ካለሽ በቂ ነው ለሁሉም ነገር ሲቀጥል ደግሞ ፍቅር ይበልጣል አይደል እንዴ ከምንም ነገር በላይ አለቀ ከምንም ነገር በላይ ፍቅር ነው የሚቀርመው ይልኝ ከቤተሰብም ከመተዋወቅ ከሽምግልና ከምንም ቀድሞ ፍቅር ይበልጣል ፍቅር ሲኖር ነው አይደል ሁሉ ነገር ማድረግ የምንችለው ስለዚህ እኔና አንቺ ጋር ይሄንን ፍቅር ማሳደግ ነው መቻል ያለብን ቀድመን ሌላው እንዳለ ኢዚ ናቸው ባይዘው ሁሉ ነገር የሚደረስበት ነገር ነው ስለዚህ ፕሊስ አንደርስታንድ አድርጊኝና እኔ ምንሽን ነገር እንትን ለማለት ሞክሪ ከዛ ውጭ ደግሞ የት ሄድብሻለሁ የሆነ ቦታ ሄድብኛል ለምን ተፈረልሽ እንደዛ አይደለም አብርሽ የሆነ ቦታ ትሄድብኛለህ ምናምን እኮ አይደለም እያልኩ ያለሁት አንደርስታንድ አላደረከኝም አድርጌሻለሁ ምን እኔ ካንተ ጋር ከዚህ አሁን ካለሁበት የተሻለ አንድ ስቴፕ ከፍ ማለት ፈልጋለሁ ቤተሰብነት አይነት ነገር እንድንፈጥር ፈልጋለሁ ለማለት ነው ገባ ማጣት ደግሞ ዛሬ አይደለም አንተ ምንም ነገር አይጠበቅብሽ በቃ ሁሉንም ነገር ለፈጣሪ ተይና እኔ ነኝ አለቀ በቃ ስለዚህ በዚህ ልክ አንቺንም ራስሽን ማስጨነቅ መቻል የለብሽም እኔ ፈጣሪ ጠብቆኝ ከዛሬ ያለው ነገም ከነገ ወዲያ እኖራለሁ በተስፋ ነው ነው አይደል ሁላችንም አለቀ በቃ ምንም ነገር አይፈጠርም ይሄን ፕሊስ ተረጂ አይደለም አብሮሽ ምን ይፈጠራል ማለት እኮ አይደለም አንተ እኮ ከኔ ጋር እንደሆንክ አውቃለሁ አንተ እኮ ልብህ እኔ ጋር እንደሆነ አውቃለሁ በዚህ ልክ ቆራጥ ሆነ ከኔ ጋር እንዳለ አውቃለሁ እኮ አብርሽ አልተረዳኸኝም ግን ደግሞ ዙሪያክ ላይ ያሉትን ሰዎች ደግሞ ከኔ ጋር እንደዚህ አይነት ነገርን ስታደርግ ሲያዩ ምናልባት አሁን የሚያደርጉትን ነገር ያቆማሉ ይሄ ጥንሰሳም ተንኮላቸውም እንደገና ደግሞ ከዛሬ ነገ አዲስ ነገር የሚፈጥሩትን ነገር ከኔ ጋር ቤተሰባዊነት ስትፈጥር ሞር ያሳምናቸዋል ብዬ ስላሰብኩኝ ነው ገባ ለዛ ነው ተሳሳች እንደዛ አይደለም እንጂ በቤተሰቦቼ ወይ በሽምግልና ሊዝህ ምናምን አይደለም እንደዛም ደግሞ ሰውን መያዝ አይቻልም እኮ ባይዘው ተረዳሽ
ስለዚህ ቆንጆ ምንም ነገር አታስቢ። እኔ ትማሪ ልብሽም ሁሌም አለሁኝ። እሺ እዚህ ራስሽን ነፃ አድርጊ። እሺ ቆንጆ አትኮሳተሪ። አትኮሳተርም። ምን ያስጨንቅሻል? ጨንቆኝ ነው። እንዴት አባሁ ጭንቀት ዝም ብለሽ ተቀበይዋለሽ? ባልበላም ባልጠጣም በቃ አንተ ብቻ ከጎኔ ብትሆን በቂ ነው። ገባ? ሰው ምግብ ያስጨንቀዋል። እኔ እዚህ ምንም ማድረግ አይቻልም። ፍቅር እኮ ነው። እንደው እንኳን አላውቅም። ፍቅር ይሁን ምን ይሁን መጋኛ ይሁን መታኝ ግራ ገብቶኛል። ከአንተ ውጭ ምንም አላስብም። ለነገሩ ይሞቅሃል አሁን እንደዚህ ያለ ምሽ እንዴት ትላለህ? ስለዚህ በዛ ሀሳብ ጸደቅም እያስጨነቀኝ የነበረው እውነት ለመናገር ትንሽ አልቀሻለሁ። ትንሽ ምን አልቀሰሻል? በለም ብዙ ላይ ያለቀሽው አይነሽ አስታውቃል። እንደው ነው ወሸሻለሁ። ታጠቢ ነበር እኮ ግን ለምን ታለቅሻለሁ? ስለዚህ ተስማምተናል ማለት ነው። ከዚህ በኋላ እንደዚህ አይነት ጥያቄ አይነሳም። በጊዜው ሁሉም ነገር ይሆናል። እሺ ተስማማን? ስለዚህ ከዚህ በኋላ የሚያስጨንቀን ነገር አይኖርም ብዬ አስባለሁኝ። ሌላው ምን አለ መሰለሽ ሄድሚ እንደዚህ ስትሆኝ ማለት ነው ጌታን እንደማስብ ታውቂያለሽ። ጀስት ግዴታ በቃ አብሬያት ልኖር እንደ ምናምን ነገር እላለሁ። ይሄ አንዳንድ ነገሮች የሚያስገድዱሽ ነገር አለ። ኧረ አላስገድድኩም። ተው አብርሃም፣ ነገሮች የሚያስገድድሽ ነገር ነው እያልኩሽ ያሉት አንቺ ሳትሆኚ ነገሮች። አይ ነገሮችም እንዲያስገድዱኝ ያልፈቅድልኝ። ያ ደግሞ እንዲሆን ከፈለግሽ ፈጣሪ ያለው ጊዜ እኔ ትንሽ መቆየት እንፈልጋለሁ፣ መረጋጋት እንፈልጋለሁ ምናምን እና እነዚህ አይነት ሀሳቦችን ከዚህ በኋላ ባይመጡ ባይነሱም ወደ ተሻለ ነው ብዬ አስባለሁ። ኧረ ችግር የለውም። በአንተ ሀሳብ ሄዳለሁ። ለማክረህ ብዬ ነው እንዳልኩ ነው። ሁለት መልስ ነው ከአንተ የጠበቅኩት ብያለሁ። አንድ እሺ ጥሩ ሀሳብ ነው የመጣሽው። ሁለት ደግሞ አይ እንዴት የሀሳብ አመጣሽ አይሆንም በጊዜው እንደምትለኝ ሁለት ሀሳብ ሆኜ የመጣሁት ሰው 50-50 ነበርኩኝ። ወደ አንዱ 100 አዘነበልኩኝ። ስለዚህ በእኔ ሀሳብ ተስማማሽ ማለት ነው? አዎ ባሌን የማዳመጥ ደግሞ ግዴታ አለብኝ አይደል እንዴ? ይሄ ነው በቃ። እና ደግሞ ብዙ አትፍሪሽ። እኔ ሁሌም ከአንቺ ጋር ነኝ። አልፈራም። አትፍሪ። አልፈራም። እንዳሰሚ እኔ እችላለሁ። እጅ እንዳሰጂ ይጣባቱ እንዴ? እሺ። እና የትናንቱንም ጉዳይ ደግሞ አንድ ላይ ሰብሰብ አድርገን እናፋጥጣቸዋለን። እሱ ነገር መረሳት የለበትም። አረሳም። ቢያንስ ወደ ጥናታችን ማወቅ አለብን በደንብ። እሺ ደክሞሃል? አዎ ዛሬ በጊዜ ስፖርት ገብቼ ነበርና ለዛ ነው። አይ ቀልጠፍ ብለሃል። ደክሟል። ከዛ ቀልጠፍ ስፖርት መግባት ቀልጠፍ ብለሃል ያልኩህ እሱ ግድ ነው። ዋው ጣቶች ሲያምሩ! ኧረ እውነት እንዴት ነው? ሌላ ጊዜ በጠፍርሽ ነው ማቅሽና በጠፍርሽ አልኩኝ። ምንድን ነው የምትሰኩት ነገር? በአርቴፊሻል ጠፍር ነው ማቃትና የራሷም ጠፍር ግን ያምራል። እውነት ያምራል። በራስሽ ሁኚ ጌታን። እውነት የእውነት በጣም ነው የሚያምረው ጌታን። ሁሌም በራስሽ እንደዚህ እንትን አላምርም። አይ ምንም አይደለም። ይሄ ቪዲዮ ባይዘው ኤፍሬም ያየዋል። አላምርም በይው ኤፋ አላምርም። በደንብ ይኸው በዚህም እኮ የቀና የሆነ እንዴ አንተ እኮ እንደምወረድ በል እንዴት አይ ብዙ ሰው እንደሚያየው ግልጽ ነውና አላምርም። እንዴት ነው አዲስ ጠፍር ሄድ አስተክላ ስትመጣ እኔ እንዳይላት የምታረጋቸው ነገሮች ማለት ነው። ቆይቶ ነው የሚገባኝ ጌታን። እና እስኪ ያሳያቸው እንዴ ልክ ከፀጉር ቤት የሆነ ቦታ ወጥተሽ አብርሽ እንዴት ነህ? ደህና ነህ? ዛሬ የተፈጠረው ነገር ብነግርህ በቃ በስመ አብ ለካ ሰው እንደዚህ ነው ማለት በቃ ሰው እንደዚህ ነው ትላለህ። እየጠፋብኝ ነው። አይ የምር አሁን ለመተወን እየከበዳት ነው። ቅድም እንዴት ነው ተሰርተሽ ስትወጪ ያለው ስሜት? ፀጉሬን ስሰራ ሳይሆን ጥፍሬን ስሰራ ብዙ ጊዜ እንዲህ እላለሁ። አሁን ግን ጥፍሬን ሳይሆን ላሳየው የምፈልገው ለኤፍሬም
ደህና ነህ? እንዴት ነህ ኤፍሬም? አንዴ ልጅ ደብሯል። እንደዚህ አትሆን። ካሜራ ዝቅ እናድርግ አይደል? እሺ ለማንኛውም አንቺ እውነት የሚመስለው አይጠፋም እንደዚህ አይነት ነገሮች እና ለማንኛውም ጋይስ ያለን ቆይታ እኔና ሄርሚ ይሄንን ይመስላል እና ትንሽ ውስጧ ላይ አንዳንዴ እንደዚህ አይነት ስጋት ምናምን ሲገባት እንደዚህ አብሬ ያሳሳልፍ ሁሉ ነገር ትረሳለች እና እኔ እንደምችል ነው የተረዳሁት። ባይዘው እንዴ እንደውም ሀሳቤን ድጋሚ ነው እሺ ማለት ነው እንደምችል ነው የምረዳው ትላለህ። ኖ እያልኩሽ ያለሁት እንዴት ነው እዚህ ስመጣ ምናምን ሳገኝሽ አጠፋችኋለሁ እነዚህ ስሜቶች አይደል ነው እንዴ ትንሽ ሰርቀሽ ነው ትንሽ ስትርቀኝ ነው የሚከፋኝ። እሺ በቃ ስለዚህ ለማንኛውም ጋይስ ነገሮች ይስተካከላሉ። ትንሽ ጊዜ ነው። ፈጣሪ ያለው ደግሞ በህይወታችን ላይ ይሆናል። ከዛ እኛም ደግሞ ያሰብነው ቦታ እንደርሳለን። ጊዜ ይፈጃል እንጂ አብርሃም የኔ ነው። ሽማግሌ ይልክልኛል፣ ቤተሰቦቼንም እንተዋወቃለን፣ ልጅም ወልዳለሁ። ከዛ አሁንም ልጆች ፈለፍላለሁ። ከዛ እንዴ ምንድን ነው ሁሉም በጊዜው እፈለፍለው። ሌላ ሰው ለማብሸቅ ነው የሚመስለውና ለማንኛውም ኖርማል ነው። ነፃውኝ ፈጣሪ ችግር የለውም። ደህና ዋሉ። በቃ ነው አዎ ያሉትን ይበሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መች ጠፋኝ የልቤን ካገኘው ከተሳካለኝ ለሚያልፋሉ ባልታ እኔስ ግድ የለኝ ባልዋልኩበት ስሜ እንኳን ቢጠፋ ቃል ኪዳን